የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። ንጻሬ የሚዲያ ዳሰሳ ሳምንታዊ መርሃ ግብራችን ተጀምሯል። አብዛኞቹ የሃት ኦርቶዶክስ አብያተ ክርስቲያናት የታላቁን የአብይ ጾም ሱባኤ በዚህ ሳምንት በጋራ ጀምረዋል። የዛሬው የሚዲያ ዳሰሳ ዋነኛ ትኩረታችን በዚህ ላይ ይሆናል። በቅድሚያ ከቤተ ክርስቲያናችን እንነሳ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የአብይ ጾም ሱባኤ በማስመልከት ለመላው ኦርቶዶክሳውያን ያስተላለፉት የእንኳን አደረሳችሁ የመልካም ምኞት መልእክትና አባታዊ ቃለ በረከት በሳምንቱ በቤተ ክርስቲያን የመገናኛ ብዙሃን በኩል ልዩ ትኩረት ካገኙ ርዕሰ ጉዳዮች አንዱ ነው። ቅዱስ ፓትርያርኩ በመልእክታቸው የጾም ዋና ዓላማ ስጋዊ ፍላጎትን መግራትና መንፈሳዊ ፍላጎትን ማጎልበት መሆኑን ጠቅሰው ይህንን መርህ ጠብቀን መጾም ግዴታችን ይሆናል ብለዋል። በመገናኛ ብዙሃን ከተላለፈው ከቅዱስነታቸው መልእክት ተከታዩን ለንጻሬ የሚዲያ ዳሰሳ ወስደናል። ዛሬ ባለንበት ዓለም ስጋዊ ፍላጎታችን ያየለበት፣ መንፈሳዊ ፍላጎታችን ግን የተዳከመበት ዘመን ላይ እንገኛለን። ከፍቅር ይልቅ ጥላቻ፣ ከአንድነት ይልቅ መለያየት፣ ከመራራት ይልቅ ጭካኔ፣ ከእምነት ይልቅ ክህደትና አስመሳይነት በዓለማችን ላይ የበላይነቱን ይዞ መገኘቱ ለዚህ ማሳያ ነው። ይሁንና ዓለም ቢሰማም ባይሰማም ሐቁም ጠቃሚውም የመንፈስን ፍላጎት ማጎልበት ስለሆነ የመንፈስ ፍሬዎች የሆኑትን ማለትም ፍቅርን፣ ሰላምን፣ አንድነትን፣ ርኅራኄንና ሃይማኖትን ማስፈን ምርጫችን ልናደርግ ይገባል። ቤተክርስቲያንም እንድንጾም የምታስተምረን እነዚህን ለመተግበር ጾም ፍቱን መሳሪያ ሆኖ ስለሚገኝ ነው። ከዚህ አንጻር የጾም ዓላማውና ግቡ ጽኑ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጽ ፍትህንና እኩልነትን፣ ወሰን የሌለው ርኅራኄን በውስጣችን ብሎም በዓለማችን ማስረጽ እንደሆነ በውል ተገንዝበን ጾሙን መጾም ይገባል። የተከበራችሁ ተመልካቾቻችን ንጻሬ የሚዲያ ዳሰሳን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ጥንታዊቷ የክርስቲያኖች ምድር ሶሪያ እንጓዛለን። ሶሪያ በዓለም ላይ ለክርስቲያኖች አደገኛ ከሚባሉ ስፍራዎች ቀዳሚ ሆና መጠቀስ ከጀመረች ሰንበት ብሏል። ከአንድ ዓመት በፊት የበሽር አልአሳድ መንግስት ከወደቀ በኋላ ወትሮም ፈተና ላይ የነበረችው ሶሪያ የክርስቲያኖች የስደት ምድር ሆናለች። ከጦርነቱ በፊት ሶሪያ ከአጠቃላይ 20 ሚሊዮን ከሚሆነው ህዝቧ ውስጥ 2 ሚሊዮኑ ክርስቲያኖች ነበሩ። በአሁኑ ወቅት ይህ ቁጥር ከ300 ሺህ ዝቅ ብሏል። ይህ ማለት ከ7 ክርስቲያኖች መካከል 6ቱ ሶሪያን ክርስቲያኖች ወይ ሀገር ለቀው ተሰደዋል፣ አለዛም ደግሞ በተለያየ ጥቃት ተገድለዋል። ይህ በእንዲህ እንዳለ የሶሪያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ ማር አግናጢዮስ ኤፍሬም ካልህ የዘንድሮውን የአብይ ጾም መግባት አስመልክተው ያስተላለፉትን መልእክትና አጠቃላይ የሶሪያ ቤተክርስቲያን ሁኔታን ቀጥሎ እንመለከተዋለን። በሶሪያ የሚገኙ ክርስቲያኖች በአሁኑ ወቅት በመኖርና ባለመኖር መካከል ባለ ፈተና ውስጥ እንደሚገኙ የተለያዩ ዘገባዎች ያመለክታሉ። ባለፈው ሰኔ ወር የቅዱስ ኤልያስ ግሪክ ኦርቶዶክስ ቤተክርስቲያን ላይ በደረሰው የቦምብ ጥቃት ወደ 30 የሚቆጠሩ ምዕመናን መገደላቸው ይታወሳል። ይህ ጥቃት ክርስቲያኖች በቤተክርስቲያን የመሰባሰብ ልማዳቸው እንዲቀንስ አድርጎታል። መንግስት ጥበቃ አድርጋለሁ ቢልም በየመንደሩ ያሉ ጽንፈኛ ቡድኖች ግን ትንኮሳቸውን መቀጠላቸውም ተነግሯል። በሶሪያ ደማስቆ በሚገኙ የክርስቲያን መንደሮችና በቤተክርስቲያን ደጃፍ ላይ
በድምፅ ማጉያ የታገዙ መኪናዎች እየተዘዋወሩ የሌላ ሃይማኖት መጽሐፍ በማንበብ ክርስቲያኖች ሃይማኖታቸውን እንዲቀይሩ ግፊት ያደርጋሉ። ይህን ባያደርጉ ደግሞ በሀገሪቱ የቀሩት ጥቂት ክርስቲያኖች ፍጻሜያቸው ጥፋት እንደሆነም ያስፈራራሉ። ዜናው እንደሚለው ከዚህ ቀደም ቤት ንብረታቸው የተወሰደባቸው የሶሪያ ክርስቲያኖች እንዲመለስላቸው በተለያየ መልኩ ጥረት ቢያደርጉም አሁንም ብዙዎቹ ንብረታቸውን እንደተቀሙ ቀርተዋል። ከዚህም አልፎ ሌላ ሃይማኖትን በሚያስቀድመው አዲሱ የሶሪያ የትምህርት ፖሊሲ ምክንያት የቤተ ክርስቲያን ትምህርት ቤቶች ለመዘጋት ጫፍ ላይ ደርሰዋል። በዚህ ሁኔታ ውስጥ ያሉት ሶሪያውያን ክርስቲያኖች ሱባኤውን በከባድ ሐዘንና ጸሎት ጀምረዋል። ብፁዕ ወቅዱስ ማር ኢግናጢዮስ ኤፍሬም ካልህ የሶሪያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ባስተላለፉት አባታዊ መልእክት በዘመኑ ሰዎች መልካሙንና ክፉውን ለመለየት እንዳስቸገራቸው ጠቅሰው ጾሙ የእግዚአብሔርን ቃል በጥልቀት የምንሰማበት መጽሐፍ ቅዱስን በልማድ ሳይሆን ልብን በሚነካና ሕይወትን በሚያንጽ መልኩ ልንረዳ የምንሞክርበት ይሁንልን ሲሉ አሳስበዋል። አያይዘውም የቤተ ክርስቲያኗን ታላቅ ሊቅ ቅዱስ ኤፍሬም ሶርያዊን እንደ ምሳሌ ጠቅሰው የእግዚአብሔር ቃል ክፉ መንፈስን ድል ማድረጊያ መሳሪያነቱን ገልጸዋል። ጾም፣ ጸሎትና ምጽዋት የማይነጣጠሉ መሆናቸውንም አብራርተዋል። ቅዱስ ፓትርያርኩ በመልእክታቸው መጨረሻ እግዚአብሔር አምላክ ለሀገራችን ሶሪያና ለዓለም ሁሉ ሰላምን ይስጥ በማለት በስደትና በመከራ ውስጥ ላሉ ምዕመናን ቡራኪያቸውን አስተላልፈዋል። የተወደዳችሁ ተመልካቾቻችን ቀጣዩ የንጻሬ ሚዲያ ዳሰሳ ጉዟችን ደግሞ ወደ አርሜኒያ ነው የሚሆነው። ከዚህ ቀደም በተለያዩ የሚዲያ ዳሰሳ ዘገባዎቻችን እንደተመለከትነው በአርሜኒያ መንግስታዊ አስተዳደርና በአርሜኒያ ኦርቶዶክስ ቤተክርስቲያን መካከል ያለው ሁኔታ አስቸጋሪ ሆኖ ቆይቷል። ችግሩ ለውጥ ሳያሳይ ቆይቶ አሁን ደግሞ በሀገሪቱ ታሪክ ታይቶ በማይታወቅ መልኩ ከፍተኛ ውጥረት እንደነገሰ ከተለያዩ ዘገባዎች ከሰሞኑ መረዳት ተችሏል። የዘንድሮ የአብይ ጾም ምግባትን አስመልክቶም የአርሜኒያ ሐዋርያዊት ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ ካሬኪን ካልህ በሶስት መሰረታዊ ጉዳዮች ላይ አባታዊ መልእክት አስተላልፈዋል። ይህንን ደግሞ ቀጥሎ እንቃኘዋለን። በአርሜኒያ ያለው ወቅታዊ ሁኔታ ሲቃኝ በሀገሪቱ መንግስታዊ አስተዳደርና በአርሜኒያ ሐዋርያዊት ኦርቶዶክስ ቤተክርስቲያን መካከል የህልውና ትግሉ አሁንም የቀጠለ ይመስላል። ቤተክርስቲያኗ በታሪኳ አይታው የማታውቀው ጫና እየደረሰባት ሲሆን ይህ ደግሞ የምዕመናንንም ልዩነት አስከትሏል። የቤተክርስቲያኒቱ ፓትርያርክ ብፁዕ ወቅዱስ ካሬኪን ካልህ ከሰሞኑ ለአብይ ጾም ባስተላለፉት መልእክት በንስሐ መንፈስ መታደስ ለቤተ ክርስቲያንና ለሀገር በታማኝነት መጽናት እንዲሁም በጸሎት ሰላምን መፈለግ የሚሉ ሶስት ቁልፍ ጉዳዮችን አጣምሮ የያዘ አባታዊ መልእክት አስተላልፈዋል። መልእክቱ ምዕመናን በአንድ በኩል በንስሐ መንፈሳዊ ጥንካሬ እንዲያገኙ እንዲሁም ቤተ ክርስቲያናቸውና ሀገራቸው ከገጠማቸው ፖለቲካዊና ውጫዊ ጫናዎች ለመከላከል በጸሎትና በአንድነት እንዲተጉ የሚያበረታ ነው። ብፁዕ ወቅዱስ ካሬኪን ካልህ በመልእክታቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ትምህርቱን የጀመረው በንስሐ ጥሪ እንደሆነ በማስታወስ ምዕመናን የጾሙን ወቅት በንስሐ ራስን በመመርመርና ወደ እግዚአብሔር በመቅረብ እንዲያሳልፉ አሳስበዋል። ይህ የተቀደሰና ምስጢራዊ የጾም ወቅት ለሁላችንም የሁለንተናዊ ንስሐና የጸጸት ዕድል ይሁንልን። በዚህም ስህተቶቻችንንና ድክመቶቻችንን አውቀንና አርመን በጋራ ፈተናዎችንና መከራዎችን ሁሉ ድል እንድንነሳ ይርዳን ብለዋል። አርሜኒያ በአሁኑ ወቅት ያለችበትን አስቸጋሪ ሁኔታ ጠቅሰው በቤተ ክርስቲያኗና በመንግሥት መካከል ያለው አለመግባባት ምዕመናንን በጭንቀት ውስጥ እንደጣላቸውም አመልክተዋል። ሆኖም የአርሜኒያ ሕዝብ ለቤተ ክርስቲያን ለሀገሩና ለማንነቱ ያለውን ታማኝነት እንዲያጸና በፈተናዎች መሃል ሳይበገር
በአንድነት መቆም እንደሚገባም አሳስበዋል። ሁሉን የሚችል አምላክ በዓለም በሀገራችንና በልባችን ሰላምን ይመስረት። ሕዝባችንን፣ መንግሥታችንንና ቅድስት ቤተ ክርስቲያንን በብልጽግናና በእድገት ይጠብቅልን ያጽናልንም። ፈጣሪ ለሀገራችን ለዓለምና ለልባችን ሰላምን ይስጥ በማለት መልእክታቸውን አስተላልፈዋል። የተወደዳችሁ ተመልካቾቻችን ንጻሬ የሚዲያ ዳሰሳን በመያዝ በመጨረሻም ወደ ህንድ ማላንካራ እንጓዛለን። የህንድ ማላንካራ ኦርቶዶክስ ቤተክርስቲያን መቀመጫዋ በህንድ ኬረላ ሲሆን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የጠበቀ የእምነትና የሥርዓት አንድነት ያላት የሃት አብያተ ክርስቲያን አንድ አባል ናት። የአብይ ጾም ምግባትን ተከትሎ በማላንካራ ኦርቶዶክስ ቤተክርስቲያን የነበረውን ስርዓትና በቀጣይ የሚኖሩ ሂደቶችን ደግሞ ቀጥሎ እንቃኛለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የአብይ ጾም ሱባኤ ከዘወረደ ጀምሮ በ8 ሳምንታት እንደተሰየመ ሁሉ በማላንካራ ኦርቶዶክስ ቤተክርስቲያንም ሳምንታቱ የየራሳቸው ስያሜዎች አሏቸው። በቤተክርስቲያኒቱ ሥርዓት መሠረት የመጀመሪያው ሳምንት የእርቅ አስፈላጊነት ትምህርት የሚሰጥበትና የሚተገበርበት ሲሆን በቋንቋቸው ሽቦኮኖ ተብሎ ይጠራል። በዚህ ዕለት ምዕመናን ጾሙን ከመጀመራቸው በፊት እርስ በርሳቸው ይቅርታ የሚጠያየቁበት ልዩ የጸሎት ሥርዓት የሚከናወን ሲሆን ዘንድሮም ካህናትና ምዕመናን የቤተ ክርስቲያኒቱን ሥርዓት ጠብቀው አካሂደዋል። የህንድ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ባስልዮስ ማርቶማ ማቴዎስ ሳልሳዊ በዚህ ወቅት ባስተላለፉት አባታዊ መልእክት ልባችን ይቅር ባይ ካልሆነ ጾማችን ፍሬ አይኖረውም የሚለውን ቃል የትምህርታቸው ማዕከል አድርገው ምዕመናን ከአምላካቸው እግዚአብሔር ጋር ከመታረቃቸው በፊት ከወንድሞቻቸውና ከእህቶቻቸው ጋር ሰላምን ሊፈጥሩ እንደሚገባ አሳስበዋል። ቅዱስነታቸው ጾም ከምግብ መከልከል ብቻ ሳይሆን ከክፉ ነገሮች ሁሉ የመራቅና በእግዚአብሔር የመቅረብ ጉዞ መሆኑንና የሰውን ልጅ ሥጋዊ ፍላጎት ድል በማድረግ ለመንፈሳዊ ሕይወት ጥንካሬ እንደሚሰጥም ገልጸዋል። በተጨማሪም እውነተኛ ጾም የተራቡትን ማጉረስ፣ የታረዙትን ማልበስ መሆኑን ጠቅሰው ለድሆችና ለተቸገሩ ማካፈል እንደሚገባም አስተምረዋል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በንጻሬ የሚዲያ ዳሰሳ ለዛሬ የነበሩን ትኩረቶች የተከታተላችሁትን ይመስላሉ። በመጪው ሳምንት እንዲሁ በሳምንቱ የሚኖሩ በቤተ ክርስቲያናችንና በዓለም አብያተ ክርስቲያናት ዙሪያ ዋና የሚባሉ የዜና ርዕሰ ጉዳዮችን እናጋራችኋለን። ለዛሬ ለነበረን ቆይታ እናመሰግናለን። በመጪው ሳምንት እንገናኛለን። ደህና ሁኑ።